እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል። የተቆረጠውም ልጅ የት እንዳለ ያውቃል። ይሄ የምታዩት አሁን ደግሞ በሚዲያ የተለቀቀ እንትን ነው። ጀስት እኛ አይደለንም ለማለት የወጣ ወንድም ወንድሙ ላይ እንዴት እንደዚህ ይጨክናል ያስባለው ያለንበትን ዘመን ምን አለ ባልተፈጠርኩ ያስባለ እጅግ ልብን የሚያደማ ተግባር። እስቲ ይሄ ከላይ የምታዩት ፎቶ ማለት ነው ወረይሉ ላይ የገዛ ወንድሙን በጭካኔ በተሞላበት መንገድ በመጥረቢያ እጁን ቆርጦ የለቀቀው ነው ማለት ነው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ ወቅታዊ በሆነ ጉዳይ ተመልሼ መጥቻለሁ። እንግዲህ ሰሞኑን መነጋገሪያ የሆነው እጅግ አሳፋሪው ተግባር እጁን የቆረጠውን አካል አይታችኋል። በጣም ነው የሚከብደው። ያን አይቶ መቼም እንቅልፍ ራሱ መተኛት ምን ማሰብ ራሱ በጣም ነው የሚከብድና እንግዲህ እየወጡ ያሉ ፎቶዎች አሉ። ከጀርባ ያሉ ነገሮች ምንድናቸው የሚለውን እነዚህን ነገሮችና ሌሎችን እንግዲህ የመከላከያ ሰራዊት አንድ የመከላከያ አባል ሆነም አንድ ነገር አስተላልፏል። ሌሎችም በርካቶች ሐሳብ አንስተዋልና ስለዚህ ነገር በስፋት እንነጋገራለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንደው በማርያም ልለምናችሁ ዛሬ በኮሜንት ሴክሽን ላይ አቤቱ ፈጣሪ ሆይ ይቅር በለን ማረን፣ እንደው ባጽፉ ራሱ በዚህ ሰዓት አቤቱ ሆይ ማረን በሉ ባካችሁ። ክርስቶስ አምላክ እንዲምረን። እንዲህ አይነት በጣም አሳፋሪ በጣም ዘግናኝ የሚወለዱ ምን ነው ባልተወለድን ምን ነው የእናቶቻችን ማህፀን መሃን በሆነ ነበር የሚያስብሉ ነገሮችን እየተመለከትን ነው። እግዚአብሔር ምሕረቱን ይላክልን። እሺ እስቲ ከሁሉ በፊት እነዚህን ቪዲዮዎች እንመልከት። ስክሪኑ ላይ የሚያሳየው ሰውዬ ማለት ነው እጅ ቆራጩ ነው ማለት ነው። እና የእጁን የሚቆርጠው ሰውዬ ማለት ነው ከስር ድንጋይ ላይ አድርጎ እጁን አምጣ ሲለው እሺ ብሎ እጁን ይሰጣል። ምንም አያለቅስም ማለት አይጮህም። አምጣ ብሎ ሲዛ ቆረጠበት ማለት ነው በመጥረቢያ። ከዛ ትንሽ የስጋ ጠልጠል ብላ ስትቀረዛ ይዘህ ሂድ ምናምን ይለዋል። እሺ እሺ ብሎ ተነስቶ ያንን እንደዚህ አንጠልጥሎ እየሮጠ ይሄዳል ማለት ነው። ምን አይነት ጭካኔ ነው! ወንድ አይደለህ እንዴ አንተ? ምን አይነት ትርጉም ነው? በጣም ነው የምታስጠላው ማርያምን። እኔ ምንም በቃ መተኛት አልቻልኩም። ቪዲዮ ላይ አይቼ ቴሌግራም ላይ አማራ እንደዚህ ጨካኝ ነው እንዴ? እንደዚህ ጨካኝ ነው? እኔ አማራ አይደለሁም ከአሁን በኋላ ማርያምን ነው የምላችሁ። በጣም አረመኔ። አንተ ወንድምህን እንዳንተ ወንድ ነው እንዴት እንደዚህ ታደርገዋለህ? ስለዚህ ጉዳይ የሰማችሁ ወይም ያያችሁ ሰዎች እንደምትኖሩ እርግጠኛ ነኝ። ነገሩ እጅግ በጣም የሚረብሽ ነገር ነው እና ምንድነው መሰላችሁ አሁን ላይ ሰው የሞራል ህጉን እያጣ ነው፣ ሞራሊቲ እያጣ ነው። ገብቷችኋል? የሰው ልጅ እኮ ከሌላው ፍጥረት የሚለየው በሞራል ነው አይደለ? ስሜት አለው፣ የሌሎች ስሜት ይሰማዋል፣ የሚደረጉና የማይደረጉ ነገሮችን ይለያል። በአለም ላይ ህግ ባይኖር እንኳን የማናደርጋቸውና የምናደርጋቸው ነገሮች አሉ። በህግ ነው የምንመራው። እንደሌላው እንስሳ ዝም ብለን አይደለም የምንሄደው። የተፈጠረው ነገር ምንድነው መሰላችሁ? ከዚህ ጋር የምትመለከቱትን ግለሰብ ሌላኛው ሚሊተሪ የለበሰ ግለሰብ ክህደት ፈጽመህብኛል በሚል እጁን በመጥረቢያ ሊትራሊ ይቆርጠዋል። ወንጀል የፈጸመው ግለሰብ አድሚት የሚያደርግበት ሌላኛ ቪዲዮ አለ እንደታሰረ የሚያሳይ ማለት ነው። እና ቪዲዮን መመልከት ከፈለጋችሁ ገብታችሁ እዩት። እኔ ባታዩት እመርጣለሁ። ይረብሻችኋል በጣም ማለት ነው። እና ቴሌግራም ላይ ገብታችሁ ማየት ትችላላችሁ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? አለን የኛ ሰላም ነው እና በጣም እቺን ሰሞን ሚዲያ ላይ በጣም ሲዘዋወር ነበርና በጣም አሳዛኝ ነገር ተፈጽሟል ማለት ነው። እሱ ምንድነው ፋኖ ተብዬ ቡድን እንግዲህ የገዛ ወንድሙን እጁን ድንጋይ ላይ በማስደገፍ ቆርጦታል ማለት ነው። የምታዩት ምስል ይታያል። ምስሉ ቪዲዮውን እንኳን ማየትም ይከብዳል ማለት ነው። ለማየት ሁሉ ይከብዳል ማለት ነው። በጣም አሰቃቂ ነው ማለት ነው። የዚህን ያህል ጭካኔ ምን አይነት ዘመን ላይ ደረሰ? ኢትዮጵያ ወዴት እየሄደች ነው? እንዲህ ለስሙ ሃይማኖተኛ ነኝ ይላል፣ ግን እንግዲህ መስቀል እዚህ ላይ አስሯል። ግን የዚህን ያህል ጭካኔ ከየት ሊያመጣው እንደሚችል ፈጣሪ ነው የሚያውቅ ማለት ነው። እና ልጁን እንደምታዩት ነው ማለት ነው። እጁ ተቆርጦ ተንጠልጥሏል ማለት ነው። እና ደግሞ ገዳዩ ደግሞ በጣም የሚገርም ነው። እነሱ ፖለቲካቸውን እየሰሩ ነው። የብልጽግና እጅ ሰጥቶ ምናምን እያሉ ወሬ እየነዙ ነው፣ ግን ማንም አይሰማቸውም። እስቲ እናንተ የተሰማችሁን ስሜት እዩትና ይሄን ምስል እያያችሁ ነው መቼስ ምን ተሰማችሁ? እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል።
የተቆረጠውም ልጅ የት እንዳለ ያውቃል። ከማስረጃ ጋር ላሳያችሁ። ወንጀሉን የፈጸመው ግለሰብ ስሙ ቃሉ አስፋው ይባላል። የፈጸመው ግለሰብ የሰሜን ሸዋ መራኛ ሚዳ ተወላጅ ነው። ወንጀሉ የተፈጸመበት ቦታ ደቡብ ወሎ ሸክፍ ቀጠና ወረኢሉና ለገዳሂ ወረዳ አዋሳኝ ክሬ ማርያም 08 ቀበሌ ነው ይላል። ወንጀሉ የተፈጸመበት ጊዜ ሚያዝያ 2017 ነው። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ 2017 ሚያዝያ ላይ የተፈጸመው አሁን አጀንዳ እንዲሆን ተፈልጎ ጥሩ። ወንጀለኛው ህዳር 3 2018 እጁን ሰጥቶ አሁንም ስለዚህ እዛና እዚህ ሆናችሁ የምትወራወሩት ቃላት አሁንም ትክክል ነው ማለት ነው። ነገር ግን እኔ ሁለት ነገር አስባቸዋለሁ። አሁን እዛና እዚህ ስለሚወራወሩ አይደለም፣ ስለሌላኛው ወገን አነግራቸዋለሁ። ወንጀለኛው ህዳር 3 እጁን ሰጠ፣ ኖቬምበር 12 ማለት ነው። ትክክል ነው ማለት ነው። በዚያውም በሰፈረ ነፃነት በዚያው ሰፈር በነፃነት እየተንቀሳቀሰ ይገኛል አሁን ማለት ነው። አሁንም በነፃነት እየተንቀሳቀሰ ይገኛል። ይሄ ግለሰብ አልታሰረም፣ አልተጠየቀም፣ ወንጀለኛ አልተባለ፣ ምን አልተባለ። ይሄ ግለሰብ የጻፈው እዛ ወሎ አካባቢ የሚኖር ነው፣ ነዋሪ ነው፣ ያውቀዋል። እያንዳንዱ ግለሰብ ያውቃል። አብሮ የኖረ ህብረተሰብ ነው፣ መካከል ነው። አብዱል ጀሊል ሸይ አሊ ካሳ የጻፈው። አሁንም ወንጀለኛው በነፃነት የተንቀሳቀሰ ነው። ምን ጠይቆ? ይቅርታ ጠይቆ ይቅር ተብሎ የግል ታጣቂ ነው ማለት ነው። ወንጀሉ ይፋ የሆነው ህዳር 14 ነው። ከዚህ በፊት ጣሰው የሚባል ጃማ ልጅ ወረኢሉ ማረሚያ ረጅም ጊዜ ታስሮ በነበረ ጊዜ የሌላ በዚህ አካባቢ የ10 ቀበሌ ክሬ ገበያ ላይ የሌላን ሰው እጅ የሌላን ሰው ጆሮ በማጨድ ቆርጧል። ያው ግለሰብ ትላንትና እጅ ሲቆርጥ ያየነው ግለሰብ ጆሮ ሲቆርጥ ነበር። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ አንድ የፋኖ ወታደር አንድ ወጣት ላይ የፈጸመውን አሰቃቂና ዘግናኝ የሆነ እርምጃ አይቼ የሰው ልጅ የት እየሄደ ነው አልኩ። ወገኖቼ ተጠቁ፣ የጎኖችን ደም መልሳለሁ፣ የጎኖችን ሰላም አስከብራለሁ ብሎ የወጣ ወታደር የራሱን ወንድም የራሱን ቤተሰብ የራሱን ቋንቋ የሚናገረውን ሰው በዚህ ደረጃ እጁን በመጥረቢያ ከቆረጠ ሌላ ሰው ቢያገኝ ምን ሊያደርግ እንደሚችል መገመት አያዳግትም። እና እንደዚህ አይነት ሰዎች ናቸው በእውነት ለዚህ ትልቅ ህዝብ እንጋደላለን ብላችሁ የምታስቡት። በትክክል ለህዝባችሁ በጎ ነገር የምታስቡ ሰዎች ካላችሁ እንደዚህ አይነት ጋጠወጦችን አስወግዷቸው። እኔም አውቀው የአማራ ማህበረሰብ ወንድሙን በመጥረቢያ እጁን የሚቆርጥ አይደለም። የተቆረጠ ሰው የሚጠግን የሚያክም ወጌሻ ማህበረሰብ፣ የተራበ የሚያበላ እንግዳ የሚቀበል ህዝብ ያለበት ሀገር እንደዚህ አይነት ግፈኛና ጨካኝ አረመኔ ሰዎች ሲፈልቁበት ማየት ያሳፍራል። እነዚህ ሰዎች ኃይል ይባሉ ይገባል። ይህንን አሳፋሪ ተግባር ድርጊት ሁላችንም ልናወግዝ ያስፈልጋል። እንግዲህ ወንድሞቻችን የተለያዩ ሀሳቦችን አንስተዋል። እኛም ይህንን ነገር ካላወገዝን ነገ ከነገ ወዲያ እኔና እናንተ ሁላችንም ጋር በያለንበት ይመጣል። በያለንበት እያንኳኳ ማለት ነው። ይህ ሰይጣናዊ ተግባር፣ ይህ ከሞራል የወጣ ከአስተሳሰብ የወጣ ተግባር ማለት ነው። ሰው እኮ ህግ ባይኖር ራሱ በአይምሮ ይተዳደራል። ያልተማረ ሰው ስለ ህግ ማያቅ ሰው እኮ አይምሮ ራሱ ይመራዋል ክፉንና ደጉን። ሰዎች ሆነን የተፈጠርነው ታዲያ ምንድን ነው? እሳትና ውሃ ተቀምጦ ወደሚበጀው እኮ መክተት ያለብን እኛ ነን አይደል? ከእንስሶች የምንለየው በምንድን ነው? ማሰብ በመቻላችን ነው ከእንስሳቶች እየተለየን ያለን። ዛሬስ እያሰብን ነው? አራዊት እንኳን እንስሳ እንኳን ስታገኙ ብትለምኑት አይነካችሁም፣ ትቷችሁ የሚሄድበት ጊዜ አለ። እኛ ሰዎች ሆነን ለምንድን ነው የተጨካከን? እንዲህ አይነት ክፉ መንፈስ፣ እንዲህ አይነት አረመኔነት፣ ወንድም በወንድ እጅን አስቀምጦ ድንጋይ ላይ መቁረጥ እንዴት ይሻለው? እንዴትስ ታዘዘለት? ሰውየውስ እሺ ብሎ ሲያስቀምጥ እንኳን እኮ ርህራሄ አለ። እንስሳቶች በሚራሩበት ሰዓት፣ አራዊቱ በሚራራበት ሰዓት ታዲያ ይሄ ድርጊት ዛሬ ካላወገዝንና ዛሬ በጋራ ካልጮህን ነገ ምን አይነት ኢትዮጵያን ነው ለሌላው ትውልድ የምናስተላልፈው? እኛስ በእንዲህ አይነት ሁኔታ እየተገዳደልን ልናልቅ እንችላለን። ቀጣይ የሚመጣው ትውልድ ምን አይነት ኢትዮጵያን ነው የሚረከብ? ምን አይነት ታሪክ ነው የሚኖረው? ቅድስት ሀገር እያልን የእመቤታችን አስራት ሀገር እያልን የእግዚአብሔር ምስጋና 24 ሰዓት
ሳይቋረጥ የሚመሰገንባት ሀገር ሆኖ ክፉዎቹ እንኳን እነዛ ባዕድ አምልኮ የሚያመልኩ አካላቶች እንኳን በዚህ ልክ አይጨካከኑም። ሰው በሰው ላይ በዚህ ልክ አይጨካከኑም። ታዲያ እግዚአብሔር ምሕረት አያስፈልገንም? የእግዚአብሔር ቸርነት አያስፈልገንም? የእግዚአብሔር ጸጋ አያስፈልገንም? የእግዚአብሔር ጸጋ ካላገዘን፣ ጸጋው ካልደገፈን ከዚህ ውስጥ መውጣት እንችላለን? ታዲያ ወደ ዙፋኑ መቅረብ የለብንም? ወደ ጸጋው ዙፋን በእምነት መቅረብ የለብንም? ከዚህ ተንኮል እንድንወጣ ወደ ክርስቶስ በእምነት መቅረብ የለብንም? ንስሐ መግባት የለብንም? ስጋውና ደሙን መቀበል የለብንም? እያንዳንዳችን ተዘጋጅተን መኖር አለብን። የመጣብን መንፈስ የመጣብን ነገር እጅግ ሰቅጣጭ ስለሆነ ማለት ነው። እኔ በምን አይነት ሁኔታ ከሰው አእምሮ በላይ የሆኑ ነገሮች እንዲህ አይነቶችን ነገር ደግሞ በድፍረት ጀብዱነት የተሰራ ይመስል ቀርጾ ማስቀመጥ፣ ቀርጾ አስቀምጦ እንግዲህ ለሚዲያ ፍጆታ ማዋል ማለት ነው። ከማድረጉ በላይ ደግሞ መቅረጹን አስቡት። ታዲያ ሰው አልደነደንም ትላላችሁ? ታዲያ እግዚአብሔር በየት በኩል ይማረን? በየት በኩል ይቅር ይበለን? በየት በኩል ምሕረትን ያወርድልን? እሱ በቸርነቱ ይጎብኛል፣ በይቅርታው በምሕረቱ ስለ እናቱ ብሎ እንደው ስለ ቅዱሳን አባቶቻችን ስለ በየበረሃው በየገዳሙ ስላሉ አባቶቻችን ስለ አጽማቸው ብሎ ይማረን። ሌላ ምን እንላለን? እሺ እንግዲህ ይሄ አካል መያዙ በመከላከያ ሰራዊት መያዙን ሰምተናል። እስቲ እኒ ሰላም ቤተሰብ ያው እቺ መረጃ ላካፍላችሁ ብዬ ነው ማለት ነው። ትናንትና እጅ የቆረጠው ሰውዬ ጀግናው መከላከያ ሰራዊታችን ማለት ቀብ አድርጎታል ማለት ነው። ይሄ ቆሻሻ እንደዚህ አይነት እኛ እንታገስም ማለት ነው። ቀብ ነው ያደረገው ማለት ነው። ሁለት ቀን ባልሞላ ጊዜ ውስጥ ቀብ ነው ያደረገው ማለት ነው። እና ማለት ያው ተይዟል ለማለት ነው ማለት ነው። በጣም ደስ ብሎናል ማለት ነው። እኛም በመያዙ በጣም ነው ደስ ያለን ማለት ነው። እና ያው ይሄ ሰው ማለት ምንም ክርክር የለውም። ያው እንግዲህ ፍርዱን መቀበል ነው ማለት ነው። ግን ለማንኛውም በመያዙ ደስ ብሎናል። እንግዲህ ቤተሰብ እንግዲህ ይህንን ሼር ኮፒ ሊንክ በማድረግ ለሁሉም አዳርሱ። ተይዟል ማለት ነው። መሀል ሜዳ አካባቢ ላይ ምናምን እያለ ነው፣ እየዘባረቀ ነው። ቀስ ብለን ቪዲዮ እንለቀዋለን ማለት ነው። እሱ የምትው ነገር ካለ እስቲ ነው የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው፣ ያው እዚህ ብናገር ልጁን ስለሌለ ማለት ነው። አርጉ ተብለን አድርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው፣ ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ መምጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግም አይደለም። ተውና ወንድም የራስህ ወንድም የት ነው ሀገር? አንተ ሸዋይታ የማን ይባላል? መሀል ሜዳ እዛ የነበሩ ጋር ነበር በክረምት ነበር ጊዜ አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እናውቀዋለን፣ እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናቸው ዞረን በዚህ መጣ ነው እኛም እዛው ነበር። ከዛ እርስ በርስ ካሰግድ ጋር ውጊያ ነበር። እናውቃለን። ተወርሳ አንወጋም ብዬ አሰግድ ጋር አይደለም ደስ አለኝ ጋር ነው። አዎ ተይዞ እጅ ሰጥቷል። እጅም ሰጥቶ እንግዲህ የተናገረውን ሰምታችኋልና አድርግ ተብዬ ታዘን ነው የሚሉ ነገሮችን ብቻዬን አይደለም ታዘን ነው የሚሉ ነገሮችን አንስቷል። እኔ እዚህ ውስጥ ዳግመኛ መግባት አልፈልግም፣ ግን ሰው እንዴት ሰውን በዚህ ልክ የሚለውንና ከዚህ ጋር ተያይዞ እንግዲህ የተለያዩ አካላቶች ፎቶዎችን እያወጡ እንግዲህ የተለያዩ አጀንዳዎችን በየሰዓቱ እየሰጡ ነው። አጀንዳ ተቀባይ ይሆን ማለት ነው። እስቲ ይሄንን የወጣው ፎቶ ምንድን ነው? በዚህ ወንድማችን ምክንያት ሁላችንም የህመም ሰዓታቶችን አሳልፈናል። በፎቶ እንደምትመለከቱት ወንድማችን እጁ ብቻ ሳይሆን ጆሮውም ጭምርት ነው የቆረጡት። ሁሉም መረጃ እጄ ላይ ስላለ ልንገራችሁ። ይህ ወንድማችን እንዲህ አይነት ድርጊት የተፈጸመበት የዛሬ 5 ወር አካባቢ ነው። ቆራጮቹ ፋኖች ጆሮውን እጁን ከቆረጡት በኋላ ቪዲዮ ቀርጸው አስቀምጠው ነበር። ከ5 ወር በኋላ ከቆራጮቹ መካከል የተወሰኑት ለመንግስት እጃቸውን ይሰጣሉ። እጃቸውን በመስጠታቸው የተናደደው የፋኖ ግሩፕ በስልካቸው ላይ ያለውን ቪዲዮ አውጥተው ይፖስቱበታል ማለት ነው። ምክንያታቸው ደግሞ ለምን እጅ ሰጠ ነበረ እያልኳቸው ያሉት። ይህን ወንድማችንን አግኝቼዋለሁ፣ ቤተሰቦቻቸውንም አግኝቻለሁ።
ኖርማሊ እጁ ብቻ ሳይሆን እንደምትመለከቱት ጆሮውንም ነው የተቆረጠው። ቪዲዮ ማየት ከፈለጋችሁ ደግሞ የልጁ ቪዲዮ አለ፣ ግቡና ተመልከቱ ማለት ነው። ከዚህ በዘለለ ህዝብን ለማደናገር ፎቶሾፕ እያሰሩ ይሄንን እያሰራጩት ይገኛሉ። ፎቶሾፕ እንደሆነ ለማወቅ ዘመንን መሃል ላይ ያስቀምጠን በተመሳሳይ ፎቶሾፕ አድርገናል። ተመልከቱት። እንደ መረጃው ከሆነ ልጁንም አቅርበዋለሁ። ፋኖች ከዚህ የበለጠ በግፍ የተሞላበት ቪዲዮ በየስልካቸው እንዳለ ግልጽ ነው ማለት ነው። ወደፊት የምናየው ይሆናል። አመሰግናለሁ። ባይ ዘ ወይ እችን ነገር ረሳ አድርጊያት ነው ይሄ የምታዩት። አሁን ደግሞ በሚዲያ የተለቀቀ እንትን ነው። ጀስት እኛ አይደለንም ለማለት የወጣ ኤአይ የሆነ ፒክቸር ነው እና በጣም ያሳዝናል። ዝም ብላችሁ እዩት፣ እናንተ ራሳችሁ ፍረዱ። ብዙ ነገሮች ለውሸት ተብለው ሲወጡ አንዳንድ የሚሳሳት ነገር አይጠፋውም። እና እንግዲህ አሁን ይሄንን በስነስርዓቱ ሌላ ደግሞ አፕሊኬሽን አለ ይሄንን የሚመረምር፣ እናንተ በራሳችሁ እሱን ነገር አድርጉ። ነገር ግን እንዲሁ ፊት ለፊት አሁን እዚህ ላቀርብላችሁ ወደድኩት። ለምንድን ነው ይሄ እንግዲህ የመንግስት ምናምንና ልጁ ጋር አብረው የነበሩ ናቸው። ተልኮ የተደረገው በፊት ነው። ፋኖ አይደለም ከሌ አይደለም ይህን ያደረገው ከሌ ነው ለሚለውን ነገር ለማስቀመጥ የተፈለገ ነገር ነው። ተመልከቱት። ይሄ አንደኛ የሰውየው የውትድርና አለባበሱን ምኑን እዩት፣ ምን ያህል ከፍተኛ ደረጃ ያለው ሰው እንደሆነ ተውት። እሱም በቃ የልጁንም ደግሞ አለባበስ ይዩት፣ ተውት። እሱንም ቤቷን በደንብ ይዩ። በጣም በሚያሳዝን ሁኔታ እንደዛ ገጠር ነገር እንደ መምሰል አስመስሎ የሰሯት ቤት ውስጥ በራሱ መስተካከል የሚችሉ ብዙ ነገሮች ስላሉ እንደዚህ አይነት ፌክ የሆነ ነገር እያየን ዝም ማለት የለብንም። በእውነት በተቻለ መጠን የምናየውን ስህተቶች መናገር መቻል አለብን። ሌሎች አይነት መንገዶች ይፍጠሩ እነዚህ ፖለቲሻኖች እንጂ የነበረን የምናውቀውን የለመድነውን አይነት አክት እያደረጉ ይህንን ህዝብ አይጨርሱላል። አው ዘንድሮ ይሄ ኤአይ የማይመጣብን ነገር የለም እና ሰዎች እያቀነባበሩ አንድን ወደ አንድ አካል ለመለጠፍ ምሳሌ ወንጀለኛውን ነፃ ለማድረግና ሌላ አካል ላይ ነው። መከላከያ ነው ይሄን እያደረገ ያለው፣ ፋኖ ነው ይሄን የተለያዩ ነገሮችን ለማምጣት የሚሰራ ነውና ይሄ አሁን አብሮ ቁጭ ብሎ ሲወያዩ የምታዩቸው ነገሮች የተሰሩ በኤአይ የተሰሩ አርቲፊሻል ነገሮች ናቸው ማለት ነውና በደንብ ልናጠናቸው ያስፈልጋል። ማንም አደረገው ማንም ይሄንን ድርጊት ማውገዝ አለብን፣ ሰው ስለሆንን ብቻ ማለት የፈለገ ሰው ያድርገው ማንም ያድርገው ይሄ ድርጊት ትክክል አይደለም። ድርጊቱ ዋናው እገሌ ስላደረገው ለገሌ ልክ ነው፣ እገሌ ስላላደረገው ለገሌ ደግሞ ትክክል አይደለም የምንለው አይደለም። ልክ አይደለም። ከሰውነት ሞራል የወጣ ነው፣ ከሰውነት አስተሳሰብ የወጣ ነው፣ እግዚአብሔርን የሚያስከፋ ነው። የጭካኔ የአረመኔነት ጥግ ነው። ማንም ያድርገው ህግ አለ በየትኛውም መንገድ ማለት ነው። መግደል ይሻላል እንዲህ እጅን ከሚቆርጥ በጥይት አንደኛውን መግደል የተሻለ ነው ብዬ አምናለሁ። መግደሉ ይሻላል። እጅ ብቻ አይደለም ጆሮውንም ጭምር ነው የሰውየውን ይቆርጥ። እግዚአብሔር ምሕረቱን ያምጣልን። በእናታችሁ አልቅሱ፣ ወደ እግዚአብሔር እንለምን። አሁን ያለንበትን የጾም ወቅት እንጠቀምበት። ስለዚህ ምስኪን ሀገራችንን እንጠይቅ። በውጭም ብትኖሩ በሀገር ውስጥ ብትኖሩ ውጭ ያላችሁ ወገኖች አሏችሁ። እዚህ ሀገራችሁ ነው ትብታችሁ የተቀበረበት። ሀገራችሁ ሰላም ሳትሆን እናንተ በውጭ ዓለም ሰላም ሆናችሁ መኖር አትችሉም። በዚህም ያለን ኢትዮጵያውያን እየወጣን ስራ እየሰራን እየተማርን የራሳችን ህይወት ብንኖርም ሀገራችን ሰላም ካልሆነች እንዲህ አይነት አረመኔያዊ ጭካኔዎች ሲደረጉ ሰላማዊ እንቅልፍ አንተኛ፣ ሰላማዊ ህይወት አይኖረንም። እግዚአብሔር ይህን ሰላም እንዲመልስልን፣ ይሄ እርስ በርስ የመጣውን መጨካከን እንዲያስወግድልን ወደሱ ሁላችንም እንጸልይ፣ እንለምን። እግዚአብሔር ብቻ ነው ይህንን ክፉ መንፈስ ሊያስወግድ የሚችል። ሌላ ምድራዊ ኃይል ይህንን ክፉ መንፈስ ቢቻልማ እስካሁን ኃያላኑ በጦር መሳሪያ ማጥፋት ይቻላል፣ ማቆም ይቻል ነበር። ይህን የመጣውን ክፉ መንፈስ ወደሱ ስንቀርብ ብቻ ነው። ይሄ ማንቂያ ደውል ነው። ንስሐ ግቡ፣ ወደ እኔ ቅረቡ፣ መዓት መጥቷል። ከአባቶቻችን ዘመን ጀምሮ በድላችኋል፣ ሕጌንም ስርዓቴንም ትእዛዜንም ሽራችኋል፣ ወደ እኔ ቅረቡ ይለናል እግዚአብሔር ዘወትር። ወደ እሱ እንቅረብ። እሱ የቅርብ አምላካችን ስለሆነ ማለት ይማረን፣ ይቅር ይበለን፣ ክፉን መንፈስ ያስወግድልን። እነዚህን እስቲ እንከታተልና እንጨርሳለን። ከዚህ ሁሉ ኃጢአት በኋላ ከዚህ ሁሉ በደል በኋላ እንዴት ወደ እግዚአብሔር ትቀርባለህ? እስቲ ትንሽ ታገስና ትንሽ ረጋ በልና እረፍና ነገሮች ሲረጋጉ ያኔ መጸለይ ትጀምራለህ ደግሞ ይለናል። እስቲ ራሳችሁን ገምግሙ። ፊልም ምናምን አይተን ከተነሳን በኋላ ጸልይ ይላል። የሆነ መጥፎ ሲን ካለበት ፊልሙ ላይ ግድያ ካለበት ወይ ዝሙት ካለበት ብቻ ደስ የማይል ህሊና የሚያቆሽ ነገር ከተመለከትን በኋላ ለመጸለይ መቆም ይከብደናል። ስለዚህ በቃ ጠዋት ጸልያለሁ እንላንተኛለን።
አረሳስተን ማለት ነው። አረሳስተን ጧት አሁን እግዚአብሔር ስለተቆጣ ስለተናደደ ልክ ሰዎች ላይ እንደምናደርገው ሰውን ካስቀየምን በኋላ ቆይ ቁጣው ይወረድለትና እጂ ይቅርታ ጠይቃለሁ እንደምንለው በጣም ኃጢአት በጣም ብዙ በደል ምናምን ከሰራን በኋላ ቆይ እስቲ እግዚአብሔር ቁጣው ይወረድለትና ይርሳና ቀስ ብዬ ወደ ጸሎት እመለሳለሁ ብሎ የሚያስብ ሰው ደግሞ አለ። ይሄም የጠላት ዲያብሎስ ሐሳብ ነው፣ የኛ ሐሳብ አይደለም። እግዚአብሔር እንደ ሰው አይደለም፣ እግዚአብሔር አምላክ አይርሳልኝና ቆይ ይረጋጋና ምን ለው አምላክ አይደለም። በጣም የቆሸሽን በመሰለን ሰዓት ነው ቶሎ ወደ እግዚአብሔር መቅረብ ያለብን፣ ቶሎ ከቆሻሻችን እንዲያጥበን ማለት እንዲያላቅ። በጣም በበደልን ሰዓት ነው በጣም ማልቀስ ያለብን እንጂ ቆይ እስቲ ትንሽ ልረጋጋና ጸልያለሁ ካልን መቼም አንረጋጋ። ቆይ ንስሐ ልግባና ጸሎት ጀምራለሁ ካልን ይላሉ አቡነ ሽኖዳ ሳልሳዊ ቆይ አንደኛ ንስሐ ልግባና ጸሎት ጀምራለሁ የምትል ከሆነ መቼም ንስሐ አትገባም። ምክንያቱም ጸሎት የእውነተኛ ንስሐ በር ናትና ይላሉ። የእውነተኛ ንስሐ ወደ እውነተኛ ንስሐ መድረስ የሚፈልግ ሰው ማድረግ ያለበት ከጸሎት መጀመር ያለበት ማለት የእውነተኛ ንስሐ በሩ ጸሎት ስለሆነ መጀመሪያ በመጸለይ ከዛ ወደ ንስሐ እንቀርባለን እንጂ አይ ቆይ ንስሐ ልግባን አንደኛ ልረጋጋና አባላውራቸው ነጸልያለሁ ያኔ ምናምን ካልን ያኔ ጾማለሁ ምናምን ካልን መቼም ንስሐ አንገባም። መቼም ወደምንፈልገው መምጣት አንችልም ማለት ነው። ወዲያው ነው በጣም በበደልን ጊዜ በጣም በቆሸሽን ጊዜ በጣም ባነሰን ጊዜ ነው እግዚአብሔርን መፈለግ ያለብን። በኃጢአት ውስጥ በወደቅን ጊዜ ተራ ኢምንት በሆነን ጊዜ ይኸውላችሁ እግዚአብሔር ፊት ለመቆም መቼም የተገባነ ነው። መቼም ለመጸለይ መቼም ስሙን ለመጥራት የተገባነ ነው። ቆይ ስሻሻል ማለት አንችልም የእግዚአብሔርን ስም ለመጥራት ማለት ነው። ትቢያ በሆንበት በቆሸሽንበት በወደቅንበት ጊዜ ላይ ነው የእግዚአብሔርን ስም መጥራት ያለብን። እግዚአብሔርን ጠራውት እሱም ሰማኝ ማለት ያለብን ያን ጊዜ ነው። ያ ድሃ ተጣራ እግዚአብሔርም ሰማው አይደል? መዝሙረኛ ዳዊት በቃ ድሆች በሆንን በኃጢአታችን በወደቅን ምንም ነገር በሌለን ጊዜ ላይ ነው እግዚአብሔርን መጣራት ያለብን። ያን ጊዜ እግዚአብሔር አምላክ ይሰማናል እንጂ ስሻሻል የተሻለ ሲሆን ስስተካከል ብለን ካሰብን መቼም አንስተካከል። ወደ እግዚአብሔር ሳይመጣ መስተካከል የሚችል ሰው የለም። ወደ እግዚአብሔር ሳይጮህ መስተካከል የሚችል ሰው የለም። ስለዚህ ይሄን ሁሉ ከዚህ ሁሉ በደል በኋላ እንዴትም አድርገህ ፊቱ መቆም የለብህም። ትንሽ ተረጋጋና ንጹህ እስክትሆን ትንሽ ጊዜ ጠብቅና ከዛ በኋላ ማታ ከበደልክ እስቲ አሁን ከምትጸልይ ይንጋልና ጧት ትጸልያለህ የሆነ እስቲ ከተረጋጋ በኋላ የሚለው ሐሳብ የጠላት ዲያብሎስ ሐሳብ እንጂ የኛ ሐሳብ አይደለም። በጣም በበደልን ጊዜ ነው እግዚአብሔርን ማሰብ ያለብን እንጂ እንደው በተረጋጋን ጊዜ ወይ ከበደል በራቀን ጊዜ ብቻ አይደለም የሚለው ነገር ማሰብ አለብን ማለት ነው። ስለዚህ በጣም ኃጢአት በሰራችሁ ጊዜ በጣም የመቆሸሽ ስሜት በሰማችሁ ጊዜ እንዴት ሆኜ እንደዚህ ሆኜ ጸልያለሁ፣ ይሄን ሁሉ ኃጢአት ይዤ እንዴት ቅዳሴ ሄዳለሁ፣ ይሄን ሁሉ በደል ይዤ እንዴት ቤተክርስቲያን ሄዳለሁ ሳትሉ ከነ ኃጢአታችሁ ከነ በደላችሁ ወደ እግዚአብሔር ነው። ያን ጊዜ አስቀድሱ፣ ያን ጊዜ ጸልዩ፣ ያን ጊዜ ንስሐ ገቡ። ከዛ በኋላ የምትፈልጉትን አይነት ክርስቲያን የምትፈልጉትን አይነት ሰው መሆን ትችላላችሁ። እኔ ደም መፍሰስ ሲገባው እኮ ነው የንጹሃኖቹ ደም እየፈሰሰ ያለው። አንድ ጊዜ እናቴን አንድ ጊዜ ሊያት አንድ ጊዜ እናቴን ሊያት ቋት ትግደልኝ እየተባለ ሰው ይገደላል እንዴ? እናቴን አባቴን ሊያው እናቴን ሊያው የተባለ ምንድነው ነው? አይ መለያየት ያህል ነው የሚጎዳው፣ መለያየት ያህል ነው የሚያስከፋው። ነገደ ዛብሎን፣ ነገደ ንፍታሌም፣ ነገደ ይሳኮር፣ ነገደ ይሁዳ፣ ነገደ ብንያም እያልክ አትከፋፈል። ሁሉንም የሰራ የአብርሃም አምላክ ሥላሴ ነው። እግዚአብሔርን አምልኩ ኑ አንድ ሁኑ አላቸው። ለ12 የተበታተኑት ህዝቦች አንድ ሆኑላል። ይህንን ለኢትዮጵያ ያደርግላት፣ ለእኛ ያደርግልን እግዚአብሔር። ይህንን እድል ለእኛ ይስጠን፣ ለእኛ ይስጠን። እውነት ጽዮን እንደናፈቀችን ቀርተን አናቅም። ግሸን እንደናፈቀችን ቀርተን አናቅም። ላሊበላ እንደናፈቀን ቀርተን አናቅም ነበር። ዝቋላ እንደናፈቀን ቀረን። ቁልቢ እንደናፈቀን ቀረን። ማለፍ መሄድ መምጣት ይሄ የሆነው በምንድን ነው? እኛ እርስ በርስ ስለተለያየን አይደል? አሁን እኛ እግዚአብሔር ይመስገን ብለን እዚህ መሀል ከተማ ስላለን ነው እንጂ አያችሁ መለያየት ምን ያህል ችግር እንደሚያመጣ። ሰው ሲጨክን እንዴት ነገሮች እንዴት ውስብስብ እንደሚሉ አያችሁ። ያለው በአውሮፕላን ደርሶ ሊመጣ ይችላል። የሌለውስ በምን ሂድ? እሺ
እንዲህ ነው እየሆነ ያለው። ይሄ ነው እየሆነ ያለው። ይሄ ነው። ባካችሁ ጸልዩ፣ አልቅሱ፣ ግድ የላችሁም። እግዚአብሔር ያስተካክላል። በሱ ፊት ተራራ ሁሉ ይናዳል፣ ሜዳ ይሆናል። እናንተም ድንገት ይሄ መልእክት ከደረሳችሁ ዋካችሁን ሰይፋችሁን ወደ ሰገባው መልሱት። ይሄ ንጉሥ ሕዝቅያስ ለ12 የተከፈሉትን ህዝቦች እግዚአብሔር ቤተ መቅደስ ከሰራላቸው በኋላ በቃ አንለያይም፣ አንድንሆንም ባካችሁ፣ ለብዙ ጊዜ 40 ዓመት ተለያይታችኋል፣ ይቅርባችሁ አላቸው። መለያየት ታሪካችሁን አበላሽቷል። ህዳር 18 እጅግ በጣም ይገርማል እኮ ገና ወደ እርሱ በተጠጉ ጊዜ ምንም አይነት ነገር ሳይናገር አይነ ስውራንን የሚያበራ፣ አንካሶችን እንዲራመዱ የሚያደርግ፣ ዱዳዎችን እንዲናገሩ የሚያደርግ፣ ደንቆሮችን እንዲሰሙ የሚያደርግ፣ ለምጻሞችን የሚያነጻ፣ ጋኔን ያደረባቸውን ሰዎች የሚፈውስ፣ ሁሉንም ሰው ትንሹንም ትልቁንም ከማንኛውም ደዌ እንዲፈውስ ትልቅ ስልጣን የተሰጠው ታላቅ ቅዱስ። አደራ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። መድኃኔዓለም ኢየሱስ ክርስቶስ በየጊዜው እየተገለጸ በጎልማሳ አምሳል ያናገረው ስለነበረ እርሱም ደግሞ ወንጌልን ሊሰብክ በአደባባይ በሚቆም ሰዓት ፊቱ እንደ ፀሐይ ያበራ ነበረ። በዚህም የተነሳ የተሰበሰቡት ሰዎች እርሱን ማየት ስለሚሳናቸው መሬት ላይ እየወደቁ ይሰግዱለት ነበር። ይህ ከ12 ሐዋርያት አንዱ የሆነና ነገዱ ከነገደ እስራኤል ቢሆንም እንኳን በቤተ ሳይዳ ተወልዶ ያደገ፣ በዚያም በኦሪቱ ምሁር በገማልያል እግር ስር ቁጭ ብሎ የኦሪትን ሕግና ስርዓት የተማረ ጎበዝ የሆነ የኦሪት አዋቂ ሲሆን ከዕለታት አንድ ቀን በቤተ ሳይዳ ተቀምጦ መሲሁ እኮ ቀረ እያለ መድኃኔዓለም ኢየሱስ ክርስቶስ መጣና ተከተለኝ አለው። ከዚያም ያለምንም ማመንታት መድኃኔዓለም ኢየሱስ ክርስቶስን ከተከተለው በኋላ ወደ ቅዱስ ናትናኤል ደግሞ ሄደና ሙሴ በኦሪት ነቢያትም በትንቢት የተናገሩለትን መሲሁን አግኝቼዋለሁና እንሂድ ብሎ ይህንንም ቅዱስ አብሮ ከሐዋርያት እንዲመረጥ አድርጎታል ማለት ነው። ከዚያም ጌታችን 12ቱን ሐዋርያት ከመረጠ በኋላ ይሄ ቅዱስ ሐዋርያም ፍጹም የዋህ ነበርና ጌታችን ኢየሱስ ክርስቶስ ስለ ባህሪ አባቱ ስለ አብ እየነገራቸው እያለ ወልድን በዓይኑ እንዳየ ሁሉ አብን በዓይኑ ላይ ቸኩሏልና ጌታ ሆይ አቤቱ ስለ አብ የነገርከን ይበቃናልና እባክህን አብን አሳየን ብሎ ጠየቀ። ጌታችንም እኔን ያየ አብን አየ ብሎ ሚስጥረ ባህሪውን እንዲሁም ደግሞ አንድነቱና ሶስትነቱን አስረድቶታል። ይሄ ቅዱስ አባት ሐዋርያት ዓለምን ከ12 ለስብከተ ወንጌል ሲከፋፈሏት ለእርሱ የቀድሞዋ አፍራቂያ ያሁኗ አፍሪካ ነበር የደረሰችው። ታዲያ ለስብከተ ወንጌልም ደግሞ ወደ አፍራቂያ ከቅዱስ ጴጥሮስ ሊቀ ሐዋርያት ጋር አብረው በሚሄዱ ጊዜ የድሮ አገሮች ሁላችሁም እንደምታውቁት በቅጥር የታጠሩ ነበሩና በተአምራት ቅጥሩን ወደ መሬት ዝቅ አድርገው ገብተዋል። ከዚያም ሰዎቹን ከሰበሰቡ በኋላ ይሄ ቅዱስ ሐዋርያ የምታመልኩት ምን አይነት አምላክ ነው አላቸው። እነርሱም ከወርቅ የተሰራ የንስር ምስል እንደሚያመልኩ ነግረውታል። እርሱም ወደ እኔ አምጡት አላቸው። ሕዝቡም ተሰብስበው የንስሩን ጣዖት ወደ እርሱ ወደ ሐዋርያው ባመጡት ጊዜ የጣዖቱ ካህናት እየጮሁ ጦርነት በሚሆን ጊዜ የሚያድኗችሁን የሚታደጓችሁን እነዚህን አማልክቶች ለምን አመጣችኋቸው አሉ። ሕዝቡም በአንድ ላይ በመሆን ከእናንተ ቃል ይልቅ የእነዚህን ሐዋርያት ቃል እንሰማለን ብለዋቸዋል። በዚህም ሰዓት ይሄ ቅዱስ ሐዋርያ ወደ ላይ እጁን ዘርግቶ ጸሎት አደረገና ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እነዚህ ክፉ የጣዖት ካህናት ይረዱና ያውቁ ዘንድ እሳት ከሰማይ ወርዳ ትክበባቸው አለ። ያን ጊዜም የእሳት ደመና ወረደ። ሕዝቡን ትቶ እነዚህን ካህናት የጣዖት ካህናት በሙሉ ይሄ እሳት ከበባቸው። እነሱም በእሳት ውስጥ በችግርና በመከራ በጭንቅ ሆነው ይጮሁ ጀመር። በዚህ ጊዜ ይሄ ቅዱስ ሐዋርያ ለምን ትጮሃላችሁ? ለምንስ ታለቅሳላችሁ? በእናንተ ላይ በሀገሪቱ ላይ መከራ በደረሰ ጊዜ ሊያድኗችሁ የሚችሉ እነዚህ የንስር አማልክት አሉ አይደለ? እስኪ ያድኗችሁ አላቸው። በዚህ ጊዜም ሊቀ ሐዋርያት ቅዱስ ጴጥሮስ ያህንን የንስር ምስል ወስዶ በእሳት ውስጥ ወረወረ። ታዲያ በዚህ ጊዜም ምስሉም የኢየሱስ ክርስቶስ ሐዋርያት ሆይ እባካችሁን አታሰቃዩኝ፣ እባካችሁን ይቅር በሉኝ፣ በእኔና በእነዚህ ከንቱ ሰዎች መካከል ፍረዱ አለ። እንደምታዩት እነዚህ ሰዎች ከምድራዊ ሀብት እኔን ሰሩኝ፣ በምኩራባቸውም ላይ የሾሙኝ እነሱ ራሳቸው ናቸው። እንስሳትንም ያርዱልኛል፣ ደምና ውሃንም እየቀላቀሉ ያቀርቡልኛል። እኔ ግን የማልበላ የማልጠጣ ሆኜ ሳለ ይህንን እንደምበላና እንደምጠጣ መስዋዕታቸው እንደተቀበልሁ ነግራቸዋለሁ። ሰውንም እኔን እየተጠቀሙ ያሳስታሉ እያለ ብዙ ነገር መናገር ጀመረ። በዚህ ጊዜ ይሄ ቅዱስ ሐዋርያ ያንን እርኩስ መንፈስ ጸጥ አስተኛውና ወደ ጣዖት ካህናቱ ሄዶ እርኩሳን አማልክትን ተዉና በጌቴና በአምላኬ በኢየሱስ ክርስቶስ እመኑ፣ እኛም ወደ ፈጣሪያችን ጸሎት አድርገን ይህንን የእሳት ደመና ከእናንተ እንዲወገድ እንዳይበላችሁ እናደርጋለን በአላቸው ጊዜ አምላክ በሆነ በእግዚአብሔር አብ ቃሉ በሆነ በኢየሱስ ክርስቶስና እንዲሁም በመንፈስ ቅዱስ እናምናለን አሉ። በዚህም ጊዜ ይሄ ቅዱስ ሐዋርያና ሊቀ ሐዋርያት ቅዱስ ጳውሎስ ወደ አምላካቸው ጸሎት አድርገው እሳቱን አስወግደውላቸዋል። ከዚያም እነዚህ ሁለቱ ሐዋርያት በፍጹም ደስታ ሆነው የጣዖቱን ምኩራብ አፍርሰው ቤተ
ቤተክርስቲያንን ሰርተውላቸው ህዝቡን ከሰበሰቡ በኋላ ቅዳሴን ቀድሰው ከባረኳቸው በኋላ ቅዱስ ፊልጶስ የሃይማኖትንና የነቢያትን ሕግ ሲያስተምር ሊቀ ሐዋርያት ቅዱስ ጴጥሮስ ደግሞ የጌታችን የኢየሱስ ክርስቶስን ማንነት ይተረጉምላቸው ነበር። ይህ ቅዱስ ሐዋርያ በዚህ አይነት የወንጌል ተጋድሎ ከኖረ በኋላ ወደ አንዲት አገር ገብቶ እየሰበከ እያለም ግን ያላመኑ ሰዎች ይዘው አሰሩትና ጭንቅላቱን ወደ ታች እግሩን ወደ ላይ አድርገው በእንጨት ላይ ሰቅለው ጽኑ ግርፋትን ነፍሱ ከስጋው እስከምትለይ ድረስ አድርገው ገረፉት። አዎ ደሙ ከሰውነቱ እንደ ውሃ ፈሶ እስከሚያልቅ ድረስ ጽኑ ግርፋትን ከገረፉት በኋላ ነፍሱ ከስጋው ተለይታለች ማለት ነው። ከዚያም ስም አጠራሩ እንዳይታወቅ ብለው በእሳት ውስጥ ሊያቃጥሉት ሲሉ ቅዱስ መልአክ ከሰማይ መጥቶ ነጥቆ ቅዱስ ስጋውን ይዞባቸው ወደ ኢየሩሳሌም ሰማያዊት ሄዷል። በዚህም ምክንያት ገዳዮቹ በመደንገጣቸው ለ3 ቀናት ያክል ጽኑ ለቅሶን እያለቀሱ ጸሎት በማድረጋቸው ቅዱሱ መልአክ የዚህን ቅዱስ ስጋ መልሶ አምጥቶ ሰጧቸዋል። እነርሱም በስነ ስርዓት ገንዘው ቀብረውታል። ወደ ክርስትና እምነትም ተመልሰዋል። ይህ በቃሉ ትእዛዝ አይደለም፣ አጋንንትን በማየት ብቻ የሚያሳድድና ሰዎች ወደ እርሱ ሲጠጉ አይናቸው ውር የሆነ የሚበሩለት፣ የማይናገሩ የሚናገሩለት፣ አንካሶች የሚረቱለት፣ ዱዳዎች የሚናገሩለት፣ ለምጻሞች የሚነጹለት፣ በጸሎቱ ከሰማይ እሳትን እስከ ማውረድ ድረስ የደረሰና እሳቱንም ደግሞ ወደ ውሃና ወደ ወተትነት የመቀየር ስልጣን ተሰጥቶት የነበረ ከ12ቱ ሐዋርያት አንዱ የሆነና የስሙ ትርጓሜ መፍቀሬ አሃው ወንድሞቹን የሚወድ ወንድሞቹን የሚያፈቅር ማለት የሆነ ታላቁ ሰማዕትና ሐዋርያ ቅዱስ ፊልጶስ ነገ ህዳር 18 የእረፍት በዓሉ ነው። በነገራችን ላይ ይሄ ቅዱስ ሐዋርያ ከ12ቱ ሐዋርያት አንዱ ሲሆን ሌላ ቅዱስ ፊልጶስ የሚባል ከ72ቱ አርድእት አንዱ የሆነው አለ። እሱም ደግሞ ኢትዮጵያዊውን ጃንደረባ ቅዱስ ባኮስን ያጠመቀው ነው። ሁለቶች ልዩነት እንዳላቸው ለመናገር ያክል ነው። እንግዲህ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አደራ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሐዋርያና ሰማዕት ከቅዱስ ፊልጶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማል። እኛም በሰማነው ፍሬ የምናፈራበት ያደርግልን ለማለት እወዳለሁ። በሌሎች ጥሩ በሚሆኑ መረጃዎች እስክንገናኝ እግዚአብሔር እንዲህ አይነቱን አርቆልኝ በመልካም ነገር እስክንገናኝ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።